ምንድነው በጧት ብቻሽ ነው የምታወሪው? እቺ ሀሴት ናታ። ማናት ደግሞ እሷ? አዲሷ እንግዳ መጣች እንዴ? ኧረ አልመጣችም፣ ገና ልመጣ። ኪራ ላይ መጣት ሄዷል። ምን ነው እንደመርዶ ነጋሪ በጧት መጣች? አላቅላትም። ደግሞ እኮ የሻምበል ልጅ ናት አሉ። በዛ ላይ ጭራሽ ቡና አላርጅ አለባት። እንደዚህ እየተናደድሽ እኮ ነው። ለምን እናደዳለሁ ብለሽ ነው? እና ቀሳ ሲኒዎቹን እኮ መከራቸውን አበዛሽው ነው ወይስ አለርጂ ስላለባት ነው የተናደድሽው? እንዴ ኪራዬ እኮ ከቡናው በላይ የቡናው ጭስ ነው የሚፈልገው። እና ነገ ከነገ ወዲያ ላታፈላለት ነው ማለት ነው። ደግሞ ሲጀምር ምናቸውም አይጣጣምም። ቆይ ስለምን መጣጣም ነው የምታወሪው? ወጡ ይጣፍጣል። ምግብ አቅርቢና እኔ ኪችን ሄጄ ቡና ላፍላ። እንዴት ኪችን ሄጄ? ቆይ አሁን የት ነው ያለ ነው? ወይኔ ፂ በቃ አበደች። ቆይ መጣጣም ወጡ ምናምን ምንድን ነው? ቢንጂ አልተመቸሽም እንዴ? ፍርፍር ካልሆነ እኮ አልወድም ስላልሽ ይቀርበልሽ። ቤታችን ሙሉ ነው። እሺ ቆንጆ ነው፣ በጣም በልቻለሁ። ውሃ ፈልጌ ነበር፣ የሚያመጣልኝ ሰው አለ? ችግር የለውም፣ ምን ያመጣልሻለሁ? ምን አንተ ኪችን ልትገባ? አልገባኝም። ምን ችግር አለ? ወንድ ልጅ ኪችን አይገባም፣ ኪችን የሴቶች ነው። ሻምበል እኮ ወንድ አልወለደም። ለዛ ነው አንቺ እንዲያቅብጦ ያሳደገሽ። አዎ አራታችንም ሴት ሆንበት እንጂ እኔን እንደ ወንድ አድርጎ ቢያሳድገኝ ደስ ይለው ነበር። አሁንም እኮ ከአንዳንድ ነገሮች ውጭ እኮ እኛን ለመምሰል የቀረሽ ነገር የለም። በል ተነስና ውሃውን ይዘህልኝ ና። እሺ መጣ። ምን ፈልጋል? እንግዳ ውሃ ፈልጎ ነው። አዲስ እንግዳ መጣ እንዴ? ኧረ አልመጣም። ሀሴትን እንግዳው ስትል ጊዜ እኮ እንዲ ወንድ እኮ ናት። ዳንቺ እየወራው እንደ ወንድ እንደዚህ ትከሽና ለመጣች። አንተ እግዚአብሔር ይቅር ይበል። ያችን የመሰለች ቆንጆዬ ልጅ እንደ ወንድ። አይ ቆንጅናውን እንኳን ተይው፣ ካንቺ አትበልጥ። እሺ አምጣው፣ እኔ አመጣላታለሁ። እሺ አምጪላት። እንዴት ነህ ወዳጄ? አለሁ፣ ክብሩ ይስፋ። እንዴት ያለች ስነ ምግባር ያላት ልጅ መሰለች። እንዴ በጣም አድጋለች። አይ ሻምበል፣ እነሱ እኮ ይተዋወቃሉ። ወጣቶች አይደሉ? እኔማ ነገ ወደ ስራ እመለሳለሁ። ኧረ በጣም ተጫዋች ናት። አሁን ነው ወደ ውስጥ የገባችው። በልሽ ደህና ደር። እኔም ልተኛ። ቻው። እንግዲህ ላልተወሰነ ጊዜ ክፍሌ ለቅቄልሻለሁ። እንደዚህ መቸገር እኮ አልነበረብህም። ምን ሳሎን መተኛ ትችል ነበር። ኧረ እንደዛማ አይሆንም፣ እንግዳችን እኮ ነሽ። ታስታውሳለህ ልጆች እያለን ሊቆረስ የተቀመጠውን ዳቦ ቆርሰህ በልተህ አባቴ መታ? አባትሽ ቁጡ ሰው ነበሩ። አረ እንደዛ ማለት እኮ አይደለም፣ ማለት ያው ባህሪያቸውን ለማለት ነው። አባቴ እኮ እንደዚህ አይነት ባህሪ የተላበሰው ሀገሩን ለመጠበቅ ሲል ጦር ሰራዊት ቤት በነበረበት ጊዜ ነው። ደግሞ እኮ ቁጣ ለወንድ ልጅ የወንድነቱ መለኪያ ነው። እውነትም በሱ ነው የወጣው ማለቴ የወጣሽው? አዎ በአባቴ ጀግንነት በጣም ነው የምኮራው። አሁን ለማንኛውም ልተኛ ነው። ጠዋት 11 ሰዓት ላይ ነው የምነሳው። ምን ነው የምትሄጂበታል? ምን ማለት ነው? የተስተካከለ ኑሮ ለመምራት እኮ ከጀንበር ቀድመ መነሳት አለብን። ጥሩ ልምድ ነው ያለሽ እያልኩ ነው። አዎ ልምዳችን መሆን አለበት።
ወጣቶች ስለሆነ ልምዳችን ማድረግ ይኖርብናል። በጠዋት ተነስቼ ጀንበሯ ስትወጣ ማየት በጣም ነው ደስ የሚለኝ። እኔም ይሄ ልምድ ቢኖረኝ በጣም ነው ደስ የሚለኝ። ግድ የለም አንተ ውስጥ ተነሳሽነት ይኖርህ እንጂ እኔ ሁሉንም አስለምድሃለሁ። እሺ አመሰግናለሁ። ግን ውስጤ ሲነሳሳ እነግርሻለሁ። ትልቁ በወጣትነታችን የምንሰራው ስህተት ምን እንደሆነ ታውቃለህ? ህይወታችን ላይ ለውጥ ለማምጣት ስንል ነገ የምንለው ነገር ነው። ነገ ለውጥ የማምጫ ቀናችን ነው እንጂ የምንቀጥርበት ቀን መሆን የለበትም። በእውነት ከአንቺ የምወስደው ብዙ ልምድ አለ። ግን አሁን ነገ እናወራለን። ተኝ እንዴ አሁን እየነገርኩ አሁንም ነገ ትላለህ እና ከነገ ወዲያ ልበልሽ እንዴ? ሴትዮ በቃ ተኝ። እንደ ወንድ ልጁን እንጂ ንዴትህን ዋጥ ማድረግ ልመድ። ለምክሩ አመሰግናለሁ። ደህና ደሪ። አሁን እኮ ይሄ ወንድ ነኝ ብሎ ያወራ ይሆናል። ጅብ ይወጣሽ። እቺን ነው ሀብታሙ ነች እናስ አንቺ ደግሞ እዚህ ምን ትሰሪያለሽ እንዴ? ሳሎን ብርድ ልብስ አምጥቼ ስጠብቅ ቆየህብኝ። ምናልባት እዚህ እንቅልፍ ከወሰደ ብዬ ነው። ብተኛ ምን ልታደርጊ ነበር? የት ነው የምተኛው? እዚህ? ይሄኔ ቅናተኛ ስትቀኝ እኮ አፍንጫሽ ይቀላል። ለምንድን ነው የምቀነው? በቃ ተነቃቃን እኮ። በቃ ምትተኛ ከሆነ ተኛ፣ እኔ ልሂድ። ጽናት እንደምትወጂኝ አውቃለሁ። ቆይ ለምንድን ነው የምትርቂኝ? ያስቀየምኩሽ ነገር አለ? እንቅልፌ መጥቷል፣ ልሂድበት። መልሽልኝ። አይ ካልሻልሽ ምሩን ሶፋ ላይ አስተኝቼ እኔ አንቺ ጋር ነው የምተኛው። እንደዛማ አይሆንም። ለምን? አረ ነጋሽ እንዳንረብሻቸው፣ እኔ ልሂድ በቃ። ሾካሽ እኮ ሌባ የገባ መስሎኝ ነው። ኧረ ምንም የለም። አይ እራት ስላልበላሽ እዚህ ላምጣልሽ ልልሽ ብዬ። አልጋ እኮ ማሳረፊያ እንጂ መመገቢያ አይደለም። አልጋ ክቡር ነው። እሺ እሺ፣ ይቅርታ። ትምህርት ሲሰጥሽ ይቅርታ አያስፈልግም። ለማንኛውም እራት አያስፈልገኝም። ሁለታችሁም ደህና ደሩ። ጋሼን እንዳንረብሻው ስትይኸው ጋሼ ይወጣልሽ።